ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ሁለት ሰዓት ሆኗል ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናችን ተጀምሯል። አበይት ዜናዎቹን አስቀድማለሁ። የዘንድሮ የኢሬቻ በዓል በድምቀት እንደሚከበር ተገለጸ። በዓሉ ቅዳሜ ሆራ ፊንፊኔ በአዲስ አበባ እንዲሁም እሁድ ሆራ ሀርሰዴ በቢሾፍቱ ይከበራል። የኢትዮጵያን ብልጽግና ለማረጋገጥ በእድገት ወደ ኋላ የቀረችባቸው ምክንያቶች በመለየትና የመፍትሄ እርምጃዎችን በመውሰድ ስብራቶችን ለመጠገን እየተሰራ መሆኑ ተገለጸ። የግሸን ደብረ ከርቤ ማርያም ዓመታዊ የንግስ በዓል በድምቀት ተከብሯል። ከውጭ በፕሬዝዳንት ዶናልድ ትራምፕ የቀረበውን የእስራኤል ሐማስ የሰላም እቅድ ተርኪዬ የአሸማጋይ ቡድን አካል እንደምትሆን የኳታር የውጭ ጉዳይ ሚኒስቴር አረጋገጠ። በስፖርት መረጃችን የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ የሚቀጥለው ሲከናወኑ በጉዳቶች እየታመሰ የሚገኘው የአምናው ሻምፒዮን ፓሪስ ሴን ጀርሜን ከባርሴሎና የሚያደርጉት ጨዋታ ይጠበቃል። ተመልካቾቻችን ምዕራፍ 3 የኢቲቪ 57 ዜናዎችን ሸጎሌ አካባቢ ከሚገኘው የኢቢሲ ዋና ስቱዲዮ አልጋነሽ ተካመራለሁ። እንዲሁም ደግሞ ዛሬ በጋራ ነው የምንመራው ቢሾፍቱ ጊዜያዊ የኢቢሲ ስቱዲዮ ይገኛል። እንደሚታወቀው የፊታችን ቅዳሜና እሁድ የኢሬቻ በዓል በድምቀት ይከበራል። ባልደረባዬ ሜሮ ምትኩ እዛ ሆና ዜናዎችን ትመራለች። ከዚህ ጋር ከኢሬቻ በዓል ጋር በተያያዘ ደግሞ ባልደረባችን አቤል ሙሉጌታ በኋላ ላይ ተጨማሪ መረጃ የሚያደርሰን ይሆናል። ተመልካቾቻችን የዛሬ ምሽት የኢቲቪ 57 ዜናችን የመደመር መጽሐፍን ይመለከታል። በዚህ ጉዳይ ላይ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የሚዲያ ባለሙያ አቶ አለም ሰገድ አበበ ናቸው። ስለመጡ እናመሰግናለን። በኋላ ላይ የምንገናኝ ይሆናል። አብራችሁ ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ደሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ
መልስ ያለው እሳቤ፣ ምላሽ ያለው ስርዓት፣ የመደመር ጉዞ፣ የመደመር መንገድ፣ የመደመር መንግስት። አብራችሁን ቆዩ ተመልካቾቻችን። ባጫጭር መረጃዎች ጀምራለሁ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህና አቶ አደም ፋራህን ጨምሮ ከከፍተኛ የመንግስት ኃላፊዎች ጋር በመሆን ጅግጅጋ ከተማ ገብተዋል። በቆይታቸውም በክልሉ የሚገኙ የተለያዩ የልማት ስፍራዎችን ይጎበኛሉ። በአማራ ክልል በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር አረርቲ ማርያም ቤተክርስቲያን ለህንፃ ግንባታ የተረበረበ እንጨት ተደርምሶ የህይወትና የአካል ጉዳት መድረሱን የአረርቲ ሰላምና ጸጥታ ቢሮ ገልጿል። በአረርቲ ማርያም በድምቀት የሚከበረውን ዓመታዊ የቅድስተ ማርያም ክብረ በዓልን ለማክበር የተሰባሰቡ ምዕመናን እየተሰራ ያለው ህንፃ ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ ጉዳት መድረሱ ነው የተገለጸው። በጉዳቱም ወደ አረርቲ ሆስፒታል ለመጡ ተጎጂዎች ሕክምና እየሰጠን ነው ያሉት የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታዬ በጉዳቱ ሞት፣ ከፍተኛ የአካል ጉዳትና ቀላል ጉዳት ማጋጠሙን ገልጿል። አደጋው ተጨማሪ ድጋፍ የሚጠይቅ በመሆኑም ከወረዳ ባለሙያዎችና አምቡላንሶችን በማቀናጀት እየሰራን ነው ብለዋል። የአረርቲ ከተማ ሰላምና ጸጥታ ኃላፊ ኮማንደር አጥናፉ አባተ በበኩላቸው የህንፃው መወጣጫ የእንጨት ርብራብ በመናዱ አደጋው ማጋጠሙን ገልጸዋል። የጉዳት መጠን ከፍተኛ ነው ያሉት ኮማንደሩ ተጎጂዎችን ለማትረፍ ርብርብ እየተደረገ መሆኑንም ገልጸዋል። ከዚሁ ዜና ጋር በተያያዘ በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት መንግስት ማዘኑን የመንግስት ኮሚኒኬሽን አገልግሎት ገለጸ። አገልግሎቱ ለኢቢሲ የሀዘን መግለጫ ልኳል። እንደሚከተለው አቀርበዋለሁ። በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት መንግስት ሀዘኑን ይገልጻል። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በግንባታ ላይ የሚገኝ የማርያም ቤተክርስቲያን ህንፃን በመጎብኘት ላይ የነበሩ ሰዎች በደረሰባቸው አደጋ ተጎድተዋል። ህይወታቸውን ያጡ፣ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸው በመሰማቱ መንግስት የተሰማውን ሀዘን ይገልጻል። ለተጎጂ ቤተሰቦች መጽናናትን፣ በሕክምና ላይ ለሚገኙት ደግሞ በፍጥነት ማገገምን እንመኛለን ብሏል። ኢትዮጵያ በሁለንተናዊ ግንባታ ላይ ከትልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ግን ደህንነትን ቅድሚያ መስጠት አለባቸው። የግንባታ ህጎቻችንም ይህንኑ ታሳቢ ሊያደርጉ ይገባል ብሏል። በግንባታ ቦታዎች ሁሉ ለሰዎች ደህንነት ቅድሚያ መስጠት ትኩረት ሊሰጠው የሚገባ መሆኑን ነው የገለጸው። የግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ እንደሚገባ ነው የገለጸው። መንግስት በድጋሚ በመወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት የተሰማውን ጥልቅ ሀዘን ይገልጻል። ለተጎጂ ቤተሰቦችና ወዳጆችም እንዲሁ መጽናናትን ይመኛል። የግሸን ደብረ ከርቤ ዓመታዊ ንግስ በዓል በድምቀት ተከብሮ ተጠናቋል። በበዓሉ ላይ ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል መምህር አባ ለይኩን፣ የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ መምህር አባ ብስራተ ገብርኤል፣ የግሸን ደብረ ከርቤ ማርያም ቤተክርስቲያን ዋና አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎችም በበዓሉ ላይ ተገኝቷል። በዓሉም ሃይማኖታዊ ስርዓቱን ጠብቆ በድምቀት እንደተከበረ የደቡብ ወሎ ዞን አስታውቋል። ታቦተ ሕጉ ከጠዋቱ 2 ሰዓት ከቅዱስ እግዚአብሔር አብ ቤተክርስቲያን ተነስቶ በዓሉ ወደሚከበርበት አደባባይ በመዝሙርና በእልልታ ስነ ስርዓቱ በመከበር ላይ መሆኑን የደቡብ ወሎ ዞን መንግስት ኮሚኒኬሽን መረጃ ያመላክታል። የኢትዮጵያ ሀገራዊ የምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገለጹ። በትግራይ ክልል ቀጣይ ለሚካሄደው የሀገራዊ ምክክር አጀንዳ የማሰባሰብና ተሳታፊ ልየታ ተግባራት የሚደረጉ ጥረቶችም ተጠናክረው ሊቀጥሉ እንደሚገባ የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽነሮች ከኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎና ሌሎች ከሚመለከታቸው አካላት ጋርም ተወያይቷል። በውይይቱም የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባለፉት ዓመታት በምክክር ሂደቱ የተከናወኑ አጀንዳ የማሰባሰብና የተሳታፊ ልየታ ተግባራት አፈጻጸም ሪፖርትን አቅርቧል። በሪፖርታቸውም ከ2016 ዓ.ም ጀምሮ ሀገራዊ የምክክር ሂደት የዝግጅት ምዕራፍ ክንውኖችን፣ የአጀንዳ ማሰባሰብና ተሳታፊ ልየታ ተግባራትን ዳስሷል። በዚህም በእስካሁኑ ሂደት በ11 ክልሎችና በሁለቱም የከተማ አስተዳደሮች ስኬታማ የአጀንዳ ማሰባሰብና የተሳታፊ ልየታ ተግባራት ማከናወን እንደተቻለ አስታውቀዋል። በተጨማሪም በሰሜን አሜሪካ፣ በአውሮፓ፣ በአፍሪካና
በመካከለኛው ምስራቅ ከሚኖሩ የዲያስፖራ ማህበረሰብ አባላት ጋር የገጽ ለገጽና የበይነ መረብ ቨርቹዋል ውይይት መደረጉን አብራርቷል። በዚህም በሰሜን አሜሪካ ዋሽንግተን ዲሲ፣ በካናዳ ቶሮንቶ፣ በተባበሩት አረብ ኤምሬትስና ሌሎች ከተሞች አጀንዳ የማሰባሰብና የተሳታፊ ልየታ ስኬታማ የምክክር መድረኮች መካሄዳቸውን አስረድቷል። በአሁኑ ወቅት በስዊድን የአጀንዳ ማሰባሰብና የተሳታፊ ልየታ ምክክር እየተካሄደ ነው ያሉት ፕሮፌሰር መስፍን አርአያ በቀጣይ ሳምንት ይኸው ስራ በዩናይትድ ኪንግደምና አየርላንድ እንደሚቀጥልም አስታውቀዋል። በትግራይ ክልልም በሀገራዊ ምክክር የአጀንዳ ማሰባሰብና የተሳታፊ ልየታ ማካሄድ የሚያስችሉ ቅድመ ውይይቶች መካሄዳቸውን አብራርቷል። በዚህም በተለያዩ ጊዜያት ከትግራይ ክልል ጊዜያዊ አስተዳደር የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ ማህበራትና ልዩ ልዩ አደረጃጀቶችና የህብረተሰብ ክፍሎች ጋር ተደጋጋሚ ውይይቶች መካሄዳቸውን አንስቷል። የኢፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በበኩላቸው ኢትዮጵያውያን አለመግባባቶችን በምክክር መፍትሄ ለመስጠት ጥልቅ ፍላጎት እንዳላቸው እስካሁን የተከናወኑ ተግባራት በተግባር ያረጋገጡ መሆናቸውን ነው የተናገሩት። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር የጀመረው ስራ ወሳኝ ምዕራፍ ላይ መድረሱንም ገልጿል። በቀጣይም ኢትዮጵያውያን በኃላፊነት መንፈስ በሀገራዊ ምክክር ሂደቱ ላይ የሚያደርጉትን የነቃ ተሳትፎ በማጠናከር በዋና ዋና ሀገራዊ ጉዳዮች ላይ መግባባትን መፍጠር እንደሚያስፈልግ መልእክታቸውን አስተላልፈዋል። የሕዝብ ተወካዮች ምክር ቤትም ለኮሚሽኑ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ኢሬቻ ማለት ስጦታ ነው፣ እግዚአብሔር መመስገኛ ማለት። ክረምት እንደ ጨለማ ስለሚታይ ከጨለማ ወደ ብርሃን ወደ ጸደይ ላሸጋገረን አምላክ እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች አበባችን ይዘን ቄጠማችን ይዘን ሳርችን ይዘን ስንቄችን ይዘን ዮ ያማሬ ያል ወደ ኢሬቻ እንሄዳለን። ኢሬቻ ማለት ፍቅር ነው። ኢሬቻ ማለት አንድነት ነው። የተጣላ ሰው እዛን ቀን ይቅር ይባባላል። ኢሬቻ ማለት ሰላምን ነው፣ ፍቅርን ነው፣ አንድነትን ነው የሚገልጸው። የመደመር የአንድነት የሰላም የፍቅር ቦታ መገለጫ ነው። ለ2018 ኢሬቻ በዓል እንኳን አደረሳችሁ። ተመልካቾቻችን ምዕራፍ 3 የኢቲቪ 57 ዜናዎቻችን ቀጥሏል። ተመልካቾቻችን መግቢያ ላይ እንዳስተዋወቃችሁ የዛሬ ምሽት የኢቢሲ 57 ዜናዎችን በጋራ ነው የምንመራው። ባልደረባዬ ሜሮን ምትኩ ቢሾፍቱ ነው የምትገኘው። ሜሮን እንዴት አምሽተሻል? ስቱዲዮውን ላንቺ አስረክቤያለሁ። አመሰግናለሁ አልጋነሽ። በጋያና ኢሬቻ ገሰኒ ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን የሰላም የእርቅና የምስጋና በዓል ለሆነው ኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ቴሌቪዥን ይህንን የህብረ ብሔራዊ መገለጫ የሆነውን የኢሬቻ በዓልን ምክንያት በማድረግ ከዛሬ ምሽት ጀምሮ እስከ በዓሉ ዕለት ድረስ እዚህ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮ ኢቲቪ 57 ዜናን እየመራው ሜሮን ምትኩ አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። waatin nagaa jenne waatin nagaa jenne warri nagaa jenne biyyi nagaa jenne በቅድሚያም የዘንድሮው ኢሬቻ ከሌላው በተለየ መልኩ በተዋቡ ስፍራዎች የሚከበር እንደሆነ ተገለጸ። የዘንድሮው ኢሬቻ መስከረም 24 እና 25 በአዲስ አበባና በቢሾፍቱ እንደሚከበር የቱላማ አባገዳ ጎበና ሆላ ተናግረዋል። ኡማኒ ኦሮሞ ካን ቦረና ካን ጉጂ
ከንሲኮ መንዶ ከማጫ ከንቱለማ መላው የኦሮሞ ሕዝብ የቦረና የጉጂ የሲኩመንዶ የመጫ የቱለማ የከረዮና የኢትሁምበና የአፍረንቀሎ የወሎ እንኳን ወደ 2018 ዓመተ ምህረት በሰላም አደረሳችሁ። ከክረምቱ ጨለማ ወጣችሁ ወደ ብርሃኑ አዲሱ ዓመት እንኳን አሻገራችሁ። የክረምቱን ችግር ተቋቁማችሁ መላው ኦሮሚያና ኢትዮጵያ በአረንጓዴ ተሸፍኖ በአበባ ተውቦ እንኳን ለአዲሱ ዘመን አደረሳችሁ። እንዲሁም ደግሞ ወንድሞቻችን ብሔር ብሔረሰቦች በኦሮሚያም አብረውን የሚኖሩ ኢትዮጵያውያን በሙሉ እንኳን በሰላም አደረሰን። የዘንድሮ ኢሬቻ በመስከረም 24 በአዲስ አበባ በመስከረም 25 ደግሞ ብዙዎች የሚሳተፉበት በቢሾፍቱ ይከበራል። መላው ሕዝባችን ፈጣሪ በእለቱ ያድርሰን። ሰለሞኒ ኦላ ኬኛ ተባሰለሞኒ ሞ ኦሮሚያ ወጅንጅራተን ባጋ ኢሬሰ መልካ በዓሉ በብዛሃነት የሚደምቅ በአንድነት የሚከበር የህዝብ በዓል ነውም ተብሏል። የኢሬቻ በዓል የኦሮሞ ህዝብ አንድነቱን የሚያሳይበትና የሚያጠናክርበት ነው ሲሉም የአባገዳዎች ህብረት ሰብሳቢ አባገዳ ወርቅነህ ተሬሳ ገልጸዋል። እኒ ብያ ኬሳ እኒ ብያላ ባጋ በጨቂ ገና በሀገር ውስጥም በውጭም ያላችሁ ክረምቱ አልፎ ሁሉን ችላችሁ እንኳን እዚህ ደረሳችሁ። ለኦሮሞ ህዝብ ትልቁ በዓላችን ለሆነው አንድነታችንን የምንገልጥበት ማንነታችንን የምናሳይበት ፈጣሪንም የምናመሰግንበት ለኢሬቻ እንኳን አደረሰን። ዘንድሮ ኢሬቻን ስናከብር በተለየ መንገድ ነው። ይህም ሀገርን በቱሪዝም በኢኮኖሚው በእድገት በማጽናት አብረን እናከብረዋለን። አብረን ተውበን አብረን ደምቀን ሰላማችንን አብረን ሰብከን ለአንድነታችንም ተማክረን የምንለያይበት በዓላችን ነው። ለዚህም እንኳን በሰላም ያደረሰን። ካራቢያ ይብሱን ካራቢያ ያሩን። ይህንኑ የኢሬቻ በዓልን በተመለከተ ተጨማሪ መረጃዎችን ሊያደርሰን ባልደረባችን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንዴት አምሽተሃል? እዚህ በቢሾፍቱ የኢሬቻ በዓልን ለማክበር አጠቃላይ እየተደረገ ያለው ዝግጅት ምን ይመስላል የሚለውን እስኪ ንገረን። አመሰግናለሁ ሜሮን። እንግዲህ ቀደም ብለሽ እንደገለጽሽው በዚህ በቢሾፍቱ የሚከበረው ኢሬቻ በዓል በጣም የሚደምቅና በርካታ ዜጎች ከኦሮሚያ ክልልም እንዲሁም ከመላው ኢትዮጵያ የሚሰባሰቡበት ደማቅ በዓል እንደሆነ ይታወቃልና ይህንን በዓል ደግሞ የበለጠ ውበቱን ጠብቆ ባህላዊ እሴቱን ተጠብቆ እንዲከናወን የተለያዩ ዝግጅት ስራዎች መደረጋቸውን ዛሬ ለመተዛዘብ ችለናል። በተለይም በዓሉ የሚከበርበት ቦታ በሆራ ሀርሰዴ አካባቢ ያሉ ቦታዎችን ሰዎች መንቀሳቀስ እንዲችሉባቸው ምቹ የማድረግ ስራዎችም እንደዚህ ተሰርተዋል። የማስዋብም ስራ ተሰርቷልና ከዚህ በፊት ከነበረው ገጽታ የተለየ ውበትን ይዞ ተመልክቻለሁ። ከዛ በተጨማሪ በቢሾፍቱ ከተማ ውስጥ የሚገኙ የተለያዩ የሆቴል ቤቶች እንዲሁም ደግሞ ሌሎች አገልግሎት ሰጪ ተቋማትም ጭምር ለበዓሉ የተለያዩ ዝግጅቶችን ማድረጋቸውን አይተናል። ከተማው ተውቧል። እንዲሁም ደግሞ የተለያዩ የኮሪደር ልማት ስራዎችም የሰሩበት ከመሆኑ አንጻር በተለይም በዘንድሮ ዓመት የበለጠ ከነበረው ሁሉ የሚደምቅ ነው ብዬ አስባለሁና ይህንንም ለማድረግ እንግዲህ በከተማ ውስጥ የሚገኙ አገልግሎት ሰጪ ተቋማትም ጭምር ዝግጅት ማድረጋቸውን እንደዚሁ እየተመለከትን ነበር የነበረውና በተለይም ቀደም ብሎ የአባገዳዎች ህብረትም እንግዲህ ዛሬ በሰጡት መግለጫ ላይ በተለይ የዘንድሮን አባገዳ የዘንድሮን ኢሬቻ በዓል ስናከብር ለየት የሚያደርገው አንዱ ያሉት ምንድነው በተለይም በአዲስ አበባ ያለው ሆራ ፊንፊኔም ሆነ ሆራ ሀርሰዴ ላይ እዚህ ቢሾፍቱ የሚከበረውም ልዩ የሚያደርገው ቦታዎቹ እጅግ የተዋቡ መሆናቸውና የኮሪደር ልማት ስራዎችም እንደዚሁ ትልቅ አስተዋጽኦ እንዳላቸውና በዚህም የሚመጣው ህዝብ ይህንን መታዘብ የሚችልበትን እድል እንደተፈጠረ እንደዚሁ አንስተዋልና በተለይም እነዚህም ቦታዎች የማስተካከል የማስዋብና የማሳመሩ ስራ በሰፊው የተሰራበት ነው ማለት እንችላለን። የኢሬቻ በዓል ሰላም፣ አንድነትና ወንድማማችነት የሚጠናከርበትና የምስጋና በዓል ነው። እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። ኢሬች አዳዳ ነገኝ ቶኩማ ጃለላፊ ኦቦሉማ ጭምሳ አያን ኢሬቻ በገነጋንገሰን እንኳን ንመዓልተ ፍቅሪ ሓድነትን ምስጋናን ዝኾነ በዓል ኢሬቻ بسلام أبصحكم. أنكع كحنوي إنكتينوي قالتوه أيروح عفايدة الرجع معك سنسوكسم. بقى نبتكسو قادين عيد الرجع أو مد نبت قليو مد إسعافيس مد وذجر مد نمو يولي وولالت نمو.
አቤል አመሰግናለሁ። አሁንም ኢሬቻ ላይ ያተኮሩ ዘገባዎቻችን ወደ እናንተ መድረሳቸውን ይቀጥላሉ። በቢሾፍቱ ከተማ በሆራ ሀርሰዲ የሚከበረውን የኢሬቻ በዓል በድምቀት ለማክበር ዝግጅት መጠናቀቁን የከተማዋ አስተዳደር አስታወቀ። የከተማዋ ነዋሪዎችም ለመጡ እንግዶች አስፈላጊውን ድጋፍ ለማድረግ መዘጋጀታቸውን ገልጸዋል። ተስፋዬ ለሚሳ ዝርዝር አለው። ታላቁ የኦሮሞ ሕዝብ የምስጋና በዓል የሆነውን ኢሬቻን ለማክበር ከሀገር ውስጥና ከውጭ የሚመጡ በሚሊዮን የሚቆጠሩ እንግዶችን ለመቀበል የቢሾፍቱ ከተማ ዝግጅቷን እያጠናቀቀች ነው። በድምቀት እንዲከበር የከተማ አስተዳደሩ ከሚመለከታቸው አካላት ጋር በቅንጅት ሲሰራ መቆየቱን አስታውቋል። የቢሾፍቱ ከተማ ሰላምና ጸጥታ ጽሕፈት ቤት በዓሉ በድምቀት እንዲከበር የሚያስችሉ በቂ ዝግጅት መደረጉን ገልጿል። የ2018 የኢሬቻ በዓል ለማክበር ከእያንዳንዱ ከህብረተሰብ ክፍል ጋር ውይይት ተደርጓል። ከወጣቱ አጠቃላይ ከሃይማኖት አባቶች ጋር አጠቃላይ ከህብረተሰቡ ከከተማው ነዋሪ ጋር በሰላሙ ጉዳይ ላይ ውይይት ተደርጓል። መግባባት ላይም ደርሰናል። እንዲሁም ደግሞ በከተማችን ካሉ ሁሉም ከጸጥታ አካላት ጋርም ውይይት አድርገናል። የመጨረሻ ዝግጅታችንን ጨርሰን እንግዶቻችን ቃሉን ብቻ በመጠባበቅ ላይ እንገኛለን። የከተማዋ ነዋሪዎችም የበዓሉን ስኬታማነት ለማረጋገጥ ያላቸውን ዝግጁነት ለኢቲቪ ገልጸዋል። የሚመጣውን እንግዳ በፍቅርና በክብር ተቀብሎ ለመሸኘት መዘጋጀታቸውን ተናግረዋል። ከዚህ በፊትም ብዙ ጊዜ ማለት አክብረናል። ሞር ደግሞ የበለጠ እንድናከብር አሁን እንግዶችን ሲመጡ የሆቴል ማሳየት፣ አልጋ ሲያጡ ምግብ ቤቶችን ማያውቁት እንግዶች አሉ። እነሱን ቦታውን ወደ ኢሬቻውን ወደ ሀይቁ ለመውሰድ ዝግጁ ነን። ከዚህ በፊትም ያደረግነው ነገር ነው። አለ በሬዳ ተይን የዘንድሮ የኢሬቻ በዓልን ለማክበር በጉጉት እየጠበቅን ነው። እኛም የቢሾፍቱ ከተማ ነዋሪዎች እንግዶቻችንን ለመቀበል ተዘጋጅተን ውሃ እንደረድራለን፣ ስኒና ጀበና እንደረድራለን። ቤት ያፈራው ዳቦ ደፍተንም ቢሆን ገዝተንም ቢሆን ቀምሰው እንዲያልፉ እንዳይሰለቻቸው። በአጠቃላይ የዘንድሮ የሆራ ሀርሰዲ ኢሬቻ በዓል በድምቀት እንዲከበር ለማድረግ አዘጋጆችና ህብረተሰቡ በትብብር እየሰሩ መሆኑን መታዘብ ችለናል። ከኢሬቻ እሴቶች አንዱ ሰላም መሆኑን በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪዎች አስታወቁ። በዓሉ ህብረ ብሔራዊነትንም ያጠናክራል ብለዋል። ሰይፉ ገብረ ጻዲቅ ተጨማሪ አለው። በኦሮሞ ህዝብ ዘንድ በድምቀት ከሚከበሩ በዓላት አንዱ ነው ኢሬቻ። ዘንድሮ በዓሉ ኢሬቻ ለሀገራዊ ማንሰራራት በሚል መሪ ቃል ነው የሚከበረው። በበዓሉ ዙሪያ ከኢቲቪ ዳጎ መርሃ ግብር ጋር ቆይታ ያደረጉት ወይዘሮ ድርቤ ቀና በኦሮሞ ጥናትና ምርምር ኢንስቲትዩት የቋንቋና የባህል ተመራማሪ የበዓሉ ዝግጅት የሚጀምረው ከቤት ነው ይላሉ። ኢሬቻ ሲጀመር የሚጀምረው ከቤት ነው። ከቤት ግለሰብ ከቤተሰቡ ጋር አባወራው ከቤተሰቦቹ ጋር የራሱን በቤት ውስጥ ኢሬቻ ስርዓቱን አከናውኖ ከዛ ከጎረቤቶቹ ከወዳጅ ዘመዶቹ ከጎሳው ጋር ደግሞ በቄው አክብሮ ከዛ ይሄ የጋራ የሆነው ደግሞ በህብረት ወጥቶ የሚያከብረው ስለሆነ ቀድሞ የተጀመረ ነው ማለት ነው። አሁን ከዚህ ቀደም ከቤቱ ጀምሮ እያከበረ የሚመጣው ነው። ለዚህኛው በዓል ብዙ ዝግጅቶችን አድርጎ መደረግ ያለባቸው ከኢሬቻ በፊት የሚደረጉ ብዙ ነገሮች አሉ፣ በእሴቱ መሰረት ማለት ነው። ኢሬቻ የዝናብ ወቅት ማብቂያና የብራ ማብሰሪያ ተደርጎ የሚወሰድ ሲሆን የመታደስ የተስፋና የተትረፈረፈ ጊዜንም የሚያውጅ ነው። ከኢሬቻ እሴቶች አንዱ ሰላም መሆኑን በኦሮሞ ጥናት ምርምር ኢንስቲትዩት የቋንቋ የባህል ተመራማሪ ግርማ ነመራ ገልጸዋል። ኢሬቻ እንግዲህ እሴቶች አሉት። ከእሴቶቹ ዋናው ሰላም ነው። ሰላም ከማን ጋር? ከእግዚአብሔር ጋር ከፈጣሪ ጋር። ሰላም ከማን ጋር? ከሰው ጋር። ሰው ከራሱ ጋር ሰላም ሊኖረው ይገባል ብሎ ነው የሚታሰበው ማለት ነው። በኢሬቻ ሰላም ነው፣ ወንድማማችነት ነው፣ አንድነት ነው፣ በጋራ ተውቦ አእምሮ መታየት ነው ማለት ነው። እና ኢሬቻን አሁን ስናይ የባህል አልባሳት ሁሉም ለብሶ ሲወጣ ውበት ነው ማለት ነው። የሀገራችንን ገጽታ የሀገራችንን ሁኔታ ለዓለም የሚያስተላልፋል መልእክት አለው ማለት ነው። የበዓሉ ተሳታፊዎች ባህላዊ አልባሳት ለብሰውና በጌጣጌጥ አሸብርቀው አረንጓዴ ሳርና አበባዎችን በመያዝ ምስጋና ያቀርባሉ። በስልክ ከዳጉ ጋር ቆይታ ያደረጉት በአምቦ ዩኒቨርሲቲ የሎሬት ጸጋዬ ገብረመድህን ማዕከል ዳይሬክተር ዶክተር ሳሙኤል ላይኩን እንደ ኢሬቻ ያሉ የአደባባይ ባህላት ህብረ ብሔራዊነትን ያጠናክራሉ ነው ያሉት። ድሮ በቃ ሰው ባለበት አካባቢ ወጥቶም ኢሬቻ አክብሮ ይመለሳል። አሁን ከመቀሌ ወደ ፊንፊኔ ወደ አርሰዴ ይሄዳል። ሰው ከሲዳማ
ከጎንደር ድረስ ሰው መጥቶ ከቤኒሻንጉል መጥቶ ሰው ያከብራል። ይሄ ምን ያሳያል? ቢሎንጊንግነትን ያሳያል። የኔ ነው ይሄ ነገር በቃ የኔም ጭምር ነው ብሎ ሰው እያከበረ ነው ያለው። ይሄ ደግሞ በተለይ እንደ ኢትዮጵያ ለኛ ለራሳችን ኮንሰምፕሽን ብንጠቀመው ህብረ ብሔራዊነትን ያጠነክራል ብዬ አስባለሁ። በዓሉ በመጪው ቅዳሜ በአዲስ አበባ ሆራ ፊንፊኔና እሑድ ደግሞ በቢሾፍቱ ሆራ ሀርሰዲ ይከበራል። የኢትዮጵያ ቴሌቪዥን በሁሉም ሚዲያዎቹ እንዲሁም በሁሉም ቋንቋዎቹ በተጨማሪም በሁሉም የሶሻል ሚዲያ አማራጮቹ የኢሬቻ በዓልን የተመለከቱ መረጃዎችን ወደ እናንተ ተመልካቾቻችን ያደርሳል። እዚህ ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮ የኢቲቪ 57 ኢሬቻን የተመለከቱ ዜናዎችን ሜሮን ምትኩ ወደ እናንተ አድርሻለሁ። አዲስ አበባ ከሚገኘው ሸጎሌ ስቱዲዮ ደግሞ ተጨማሪ መረጃዎችን አልጋነሽ ተካ ታደርሳችኋለች። በእኔ በኩል በሰላም ደሩ። ሜሮን መልካም ምሽት። የተከልነው በልምላሜ አፍርቶ የዘራነው አሽቶ ያስቀመጥነው ተስፋ ብርሃን ጠርቶ ለአዲስ ዛሬ ለአዲስ ዘመን ምስጋናን ይዘን ብራ ዕለት መጣ ብራ ቀን ወጣ ተሰባሰብን ወደ መጪው አለፍን አብረን ተሻገርን ምስጋና ተስፋ አብሮነት ዳበሰን በለምለም ቀን በአዲስ ዓመት አደሰ እንኳን አደረሰን መልካም የኢሬቻ በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ አጀንዳ ዘገባችን ተሻግረናል። የኢትዮጵያን ብልጽግና ለማረጋገጥ በእድገት ወደ ኋላ የቀረችባቸው ምክንያቶች በመለየትና የመፍትሄ እርምጃዎችን በመውሰድ ስብራቶችን ለመጠገን እየተሰራ መሆኑ ተገለጸ። በቅርቡ በጠቅላይ ሚኒስትር አብይ አህመድ ተጽፎ ለንባብ የበቃው የመደመር መንግስት መጽሐፍም የኢትዮጵያን የእድገት ችግሮች ለይቶ መፍትሄዎችንም ያመላከተ መሆኑ ተገልጿል። አስማረ ብርሃኑ በዚህ ጉዳይ ላይ ዝርዝር አዘጋጅቷል። በአንድ ሀገር ብልጽግናን እውን ለማድረግ በታሪክ የነበሩ ችግሮችን መለየት አሁናዊውንም መቃኘትና አሻጋሪ መፍትሄዎችን ለመተግበር የአመራር ቁርጠኝነትን መፍጠር የሚለው በተደጋጋሚ የሚነሳ ምክረ ሀሳብ ነው። ታላቅ ህልምን በማለምና ዛሬ ላይ አስፈላጊውን መስዋዕትነት በመክፈል ለቀጣዩ ትውልድ የተሻለ ሀገርን ማስረከብ የሚለውም እንዲሁ። አንድ ሰው ህልመኛ ሆኖ ራሱን ሰውቶ ራሱን ጎርቶ ለትውልድ ብልጽግናን ከማሸጋገር በላይ ምን ቁም ነገር አለ? ምን አለ ቁም ነገር? ቁም ነገር ማለት የተሰጠህን አውቀህ ያወቅከውን አሳድገህ 10-15 ሰው እንዳይራብ እንዳይጠማ እንዳይቸገር አድርገህ ካለበት ነገር ማሻገር አይደለም ወይ? የተሰጠን እድል ብዙ ነው። ኢትዮጵያን የምታክል ታላቅ ሀገር እኛ እጅ ላይ ወድቃለች። በትብብር በትምምን በፍቅር በትጋት በአንድ ልብ ብንሰራ በአጭር ጊዜ ውስጥ ልጆቻችን የማይገዳደሉ ግን የሚተጋገዙ፣ የማይደፈሩ ግን የሚከበሩ፣ የማይለምኑ ግን የሚረዱ፣ በአፍሪካ በነጻነት ብቻ ሳይሆን በልማት ምሳሌ የሆነች ኢትዮጵያን ማውረስ ትችላላችሁ። ኢትዮጵያ የቀደምት ስልጣኔ ጅማሮ የነበራት ሀገር ዛሬ ለምን ወደ ኋላ ቀረች? ትላንት ረጂ የነበረች ሀገር ለምን ተረጂ ሆነች? የሚለውም የትውልዱ ጥያቄ የሆነ መጥቷል። ኢትዮጵያ ለምን በስልጣኔ ወደ ኋላ ቀረች ለሚለው ትክክለኛ ጥያቄ አለማንሳትና ትክክለኛ መልስ አለማግኘት አንዱ ምክንያት እንደሆነም ይነሳል። በዚህ መነሾ ውስጥና የኋልዮሽ ጉዞ የመደመር መንግስት የተገነዘባቸው አንኳር እሳቤዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርገን። ሁለተኛ
ለተዛባው ጥያቄ አፍራሽ የለውጥ ሂደት መከተላችን። ጥያቄያችን ስሁት ነው። ለዚያ የምንሰጠው ምላሽ ደግሞ አፍራሽ ነው። የኛ ብቃት የኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ሞልተን የላቀ የተሻለ አሸጋግሮ በመስጠት አልነበረም። የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በቅርቡ ተመርቆ ለንባብ በበቃው የመደመር መንግስት መጽሐፍ የኢትዮጵያን ችግሮች በመለየት መፍትሄዎችንም ያመላከተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ አቶ ጌታቸው ረዳ ይገልጻሉ። ችግሮቻችን ዲስክራይብ በማድረግ በኩል ይነስም ይብዛም ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሐሳብ ነው የሚል እምነት አለ። በመደመር መንግስት መጽሐፍ ኢትዮጵያ ነገ በኢኮኖሚ ልትበለጽግባቸው የሚያስችሉ የመፍትሄ መንገዶች በግልጽ ቋንቋ የተመላከቱበት መሆኑንም መጽሐፉን ያነበቡ ምስክርነት ሲሰጡ ይደመጣል። ተመልካቾቻችን እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የሚዲያ ባለሙያ ለምሰገድ አበበ ናቸው። ስለመጡ እናመሰግናለን። እኔም አመሰግናለሁ። መልካም። እስቲ በመደመር መንግስት መጽሐፍ ውስጥ የተጠቀሱ ህልሞች እስቲ ምን ያህል አሻጋሪ ናቸው እንደ ሀገር? በጣም አመሰግናለሁ ስለጋበዛችሁኝ። እንግዲህ የመደመር መጽሐፍ ላይ ከተቀመጡ ዋና ዋና ጉዳዮች ውስጥ የመደመር ህልሞች ናቸው። የመደመር ህልሞችን ስናነሳ ጠንካራ ሀገራዊ አንድነትን ያነሳል። በተጨማሪም ደግሞ ብልጽግናና ሁሉን አቀፍ ኢኮኖሚን ማዕከል ያደረገ ሀሳቦችን ያነሳል። ዲሞክራሲና የህግ የበላይነትን ማዕከል ያደረገ ያነሳል። እንዲሁም ደግሞ ቀጠናዊ ሰላምና ዲፕሎማሲንም እንዲሁ ያነሳል። ስለዚህ በእነዚህ ውስጥ ነው ሀገርን አሁን ይሄ ሀሳብ እነዚህ የመደመር ህልሞች አንድን ሀገር ኢኮኖሚውን፣ ማህበራዊ ጉዳዩን፣ ፖለቲካውንም ስትሮንግ የማድረግ አቅም አላቸው። ለምሳሌ ጠንካራ የሀገራዊ አንድነት ብለን ብናነሳ ጠንካራው የሀገራዊ አንድነት ከምን አንጻር? ህብረ ብሔራዊነት፣ አብሮ መኖርን፣ እንዲሁም ደግሞ አብሮ ለመሻገር መያያዝን፣ አንዱን በመደገፍ መሻገርን የሚያሳይ ነገር ነው። ሌላው ደግሞ የጋራ ብልጽግናንም ስናይ ደግሞ ሁሉን አቀፍ የሆነ ሁሉን አቀፍ የኢኮኖሚ ተጠቃሚነትን ማምጣት የሚችል ሀሳብን ያነሳል። እንዲሁም ደግሞ ዲሞክራሲንም ስናነሳ የህግ የበላይነትንም አብሮ የሚያነሳል። ስለዚህ እነዚህ ነገሮች ወሳኝ ናቸው ለሀገር። በተጨማሪም ደግሞ ቀጠናዊ ሰላምና ዲፕሎማሲ ብሎ የሚያነሳቸው ነገሮች አሉ። እነዚህ ነገሮች ላይ ሀገርን መገንባት ከተቻለ መሻገር ይቻላል። ለዚህ ጥሩ ምሳሌ አሁን የህዳሴ ግድባችንን በቅርቡ አስመርቀናል አይደል? የህዳሴ ግድባችንን ስናስመርቅ እስቲ እነዚህ ነገር ያልተካተቱበትን እንይ። እነዚህ ነገሮች በአንድም በሌላም ተካተው እናያለን። ለምሳሌ ጠንካራ ሀገራዊ አንድነትን እናያለን። ጠንካራ ሀገራዊ አንድነት ነው የህዳሴ ግድብን የወለደው። በተጨማሪም ደግሞ ጠንካራ ብልጽግናና የሁሉን አቀፍ የኢኮኖሚ ተጠቃሚነትም አለው። የማይጠቀም ከዚህ ፕሮጀክት የማይጠቀም አካል የለም እንደ ኢትዮጵያ ስናየው። በተጨማሪም ደግሞ ዲሞክራሲና የህግ የበላይነት ስናነሳ ደግሞ የህግ የበላይነት ወሳኝ ነው። ሰዎች በህግ የበላይነት ዲሞክራሲያቸው ተጠብቆ መብታቸው ተጠብቆ በሀገራቸው ሊያገኙት የሚገባውን ነገር አግኝተው ሊኖሩ ይገባል። ስለዚህ በዛ ውስጥ የህዳሴ ግድብን ማየት እንችላለን። በተጨማሪም ደግሞ ዲፕሎማሲያችንን እንመልከት። ዲፕሎማሲያችን ለ15 ዓመት እንደውም ወደ 60 ዓመት ወደ ኋላ ይመልሰናል። ያን ሁሉ ታግለን ነው ዛሬ ይሄንን የህዳሴ ግድብን ማስቀመጥ የቻለ ነው። ስለዚህ በመደመር መጽሐፍ ውስጥ የተቀመጡት የመደመር ህልሞችን ስናይ ባንድም በሌላም
ለአንድ ሀገር ብልጽግናና ጠንካራ ኢኮኖሚና የፖለቲካ እንዲሁም ደግሞ የማህበራዊ ነገር ስትሮንግ የሆነ ነገር ለመፍጠር በጣም ወሳኝ የሆኑ የመደመር ህልሞችን ያነሳል። መልካም ወደ ሁለተኛው ጥያቄ አጠር አድርገው ነው የሚመስለው። እነዚህ ህልሞች እውን እንዲሆኑ ተጠባቂ ስራዎችስ ምንድናቸው? አጠር አድርገው የሚመስለው። እሺ በጣም አመሰግናለሁ። እንግዲህ እነዚህ ነገሮች ጠንካራዊ ሀገራዊ አንድነትን ስናመጣ ቀደም ሲል እንደገለጽኩልሽ የህግ የበላይነት ያስፈልገናል። በተጨማሪም ደግሞ ብልጽግናና የኢኮኖሚ የጋራ ተጠቃሚነትንም ስናመጣ ደግሞ ዜጎች በሀገራችን ላይ በሀገራቸው ላይ እኩል ተጠቃሚነት ለምሳሌ ከኢኮኖሚ አንፃር ኢንፍራስትራክቸሮችን ብንመለከት በተለያዩ አካባቢዎች የመንገድ ኢንፍራስትራክቸር አለ፣ የልማታዊ ስራዎች አሉ። እነዚህ ሁሉ ነገር በየአካባቢው በተሟላ መልክ እንዲደርስ የማድረግ አቅም አለው። ስለዚህ እኩል የጋራ ተጠቃሚነትን ያሳያል። ስለዚህ እነዚህ ያሻግራሉ። ዲሞክራሲና የህግ የበላይነት እንግዲህ ቀደም ሲል እንደገለጽኩት እሱም የእያንዳንዱ ዜጋ መብት ነው። ይህንንም ማድረግ እንችላለንና ቀጠናዊ የዲፕሎማሲ ጉዳያችንም ደግሞ አሁን ለምሳሌ ቀጠናዊ የንግድ ሚኒስቴር አለን። በዛ ውስጥ የሚሰሩ ስራዎች አሉ። የኛም ብቻ ሳይሆን የንግድ ጉዳያችን አገራዊ ሆኖ እንዲሁም ደግሞ ቀጠናውን ያማከለ የሚኒስቴር መስሪያ ቤትም ያቋቋምንበት ነገር አለ። አቶ አለምሰገድ አበበ ስቱዲዮ መጥተው ለሰጡን መረጃ እናመሰግናለን። እኔም አመሰግናለሁ። በጣም አመሰግናለሁ። እንቀጥላለን። ተመልካቾቻችን የሰው ዘር መገኛና አኩሪ የነጻነት ታሪክ ባለቤት የሆነችው ኢትዮጵያ ለምን ወደ ኋላ ቀረች በሚል የቁጭት ስሜት በተደመረ ኃይል ወደ ቀድሞ ከፍታዋ መመለስ ይገባታል ሲሉ የጉዞ አድዋ መስራች መሐመድ ካሳ ተናግሯል። የትላንቱን በረከትና ኃያልነት መነሻ በማድረግም ድህነትን ድል ማድረግ ይገባናል ብለዋል። መሐመድ አልቃድር ዝርዝር አለው። ይህ ቁጭት የዘመናት ገናና ታሪኳ፣ ጥንታዊው የሥርዓተ መንግሥት ጅማሯ፣ ደርዝ የያዙት ቀልብ የሚገዙት ባህሎቿ ብዙ ሆነው ሳለ ፍሬያቸው በረጅሙ መሄድ ተስኖት ለትውልድም መተላለፍ አልሆንለት ብሎ ወረት አልባ መስላ ቆይታለች ከሚል የመነጨ ነው። በዓለም ላይ በጣም ሞደውን አባባል ልንገራችሁ። ለምሳሌ አርዱል ሲድቅ ወይም መሊከል አድል የሚሉ የአረብኛ አባባሎች አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዓለም ላይ አርዱል ሲድቅ የተባለች ሀገር የለም። የእውነት ምድር፣ ፍትሃዊ መሪ፣ የፍትሃዊነት ምሳሌ፣ የእውነተኝነት ምሳሌ የሆነች ሀገር ናት ኢትዮጵያ። አሁን ምን ነክቶን ነው? ምን ሆኖ ነው ሁሉ ነገር ተመቻችቶ በእጅ ቆፈር አድርገህ መትከል እና ማጽደቅ የምትችልበት አገር ላይ እንዴት መራብ ያስደስተናል? ትካዜው የቡና ምድር የቀደምት ስልጣኔ ባለቤት፣ የአስደናቂ ተፈጥሯዊ ገጽታዎች መታያ፣ አኩሪ የነጻነት ታሪክ ባለቤት ኢትዮጵያ ምድረ ቀደምቱና ለምን ወደ ኋላ ቀረች ከሚል የመነጨ ሁሉም የሚያስገርም ይሄን ሀገር በመስራት ሂደት ውስጥ የተዋሃደ የሚገርም ታሪክ አለው። እሱን ያለመጠቀማችን ያሉን ነገሮችን ሳንጠቀም የሌሉን ነገሮችን መጎምጀታችን ለዓለም ሁሉን ነገር አበርክተናል። አሁን ግን እዛ ቦታ ላይ አይደለንም። ይሄ ሊቆጨን ይገባል። የቀደመው ታሪካችንን እንደ መነሻ እንደ መስፈንጠሪያ አድርገን ለኩራት ምንጭ አድርገን በሱ ሳንዘናጋ የኛን ታሪክ አሁን መስራት አለብን። የቁጭቱ መነሻ የትላንቱ በረከትና ኃያልነት ነው። የቁጭቱ መዳረሻ ደግሞ ድህነትን ዳግም ላለማየት መጽሔት። የዓለም ረጅሙን ወንዝ የገደብን ህዝቦች፣ ገድበን ለአገልግሎት ያዋልን ህዝቦች አሁን ላይ ምንም ከመስራት የሚገድበን ነገር የለም። ዛሬ እኛ ኢትዮጵያ ውስጥ አዲስ አበባ፣ አድዋ፣ ላሊበላ የሚሉ መኪናዎች፣ አውሮፕላኖች፣ ኤርባሶች፣ የኒኩሌር ማብለያ ጣቢያዎች ማቋቋም መመስረት እንችላለን፣ አለብን፣ ግዴታችን። ስለዚህ ሊቆጨን ሊነደን ይገባል። ስለምን ማደግ ተሳነን? ስለምንስ ወንድም እህቶቻችን በበረሃው ጥምና ረሃብ
ይሞቱ የሚለው የኢትዮጵያውያን የጋራ ቁጭት ነው። ችግርና ማጣት ለምን ዕጣችን ሆነ ብሎ በመነሳት ይህንንም ቁጭት ለመፋቅ ነገንም የተሻለ ለማድረግ ጥያቄውንም ለመመለስ የሀገሪቱ መሪ በመደመር መንግሥት መጽሐፋቸው ይህንን ከትበዋል። ምዕራባውያን ለብልጽግና 200 እና 300 ዓመታት ወስዶባቸው ነበር። ዘግይተው የበለጸጉት የሩቅ ምስራቅ ሀገራት ግን ይህንን አሳጥረው በ2 እና 3 አስርት ዓመታት ውስጥ ደርሰውበታል። እኛ ደግሞ የእነርሱን ተአምር አሻሽለን መፍጠን ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት መላቀቅና ተወዳዳሪ ሆነን መምጣት የምንችለው በመደመር መንግሥት የእድገት ምህዋር ውስጥ ስንገባ ነው። ምክንያቱም ካለንበት ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው መንገድ በመጓዝ የተለየ ውጤት ልናመጣ አንችልም። በተለመደው መንገድ ከችግራችን መላቀቅና ተወዳዳሪ ሆኖ መውጣት የሚታሰብ አይደለም። መሻሻል ሊኖረን ቢችል እንኳን ካደጉት ሀገራት ተርታ ልንሰለፍ የምንችልበት አቅምና ብቃት አንታጠቅም። በመሆኑም ካለንበት ደረጃ በቶሎ መንጭቆ ሊያወጣንና ሊያስፈነጥረን የሚችል የዓለምን አሁናዊ የተለዋጭነት ሁኔታ የሚመጥን እምርታዊ ለውጥ ማምጣት አለብን። ከተራራ ጫፍ ወደ ላይ የሚዘልና ከተራራው እግር ስር ወደ ላይ የሚዘሉ ሰዎች ሊደርሱት የሚችሉት ከፍታ አንድ አይደለም። ከተራራው እግር ስር የሚዘለው ሰው ከተራራው ጫፍ ላይ ከሚዘለው ጋር መስተካከል የሚችለው ወይም መብለጥ የሚችለው የሚያስፈነጥረውን ነገር ከተጠቀመ ብቻ ነው። የእኛም የእድገት ሞዴል መሆን ያለበት ይኸው ነው። የውጭ ዜና። በፕሬዝዳንት ዶናልድ ትራምፕ የቀረበውን የእስራኤል ሐማስ የሰላም እቅድ ተርኪዬ የአሸማጋይ ቡድን አካል እንደምትሆን የኳታር የውጭ ጉዳይ ሚኒስቴር አረጋገጠ። የተርኪ ፕሬዝዳንት ረሲፕ ጣይብ ኤርዶሃን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደም መፋሰስን ለማስቆም ላደረጉት ጥረት አመስግነዋል። የሰላም እቅዱ እስራኤል ጋዛ እንደማትቆጣጠር ቢያትትም ኔታንያሁ ግን የእስራኤል ጦር በጋዛ እንደሚቆይ በመግለጫቸው ተናግረዋል። ለእቅዱ ስኬታማነትም ሆነ ውድቀት ከእስራኤልና ከሐማስ የፖለቲካ ስምምነትና ጥረት እንደሚጠይቅ የዓለም አቀፉ ማህበረሰብ ከወዲሁ እያሳሰበ ይገኛል። በመጨረሻም ስፖርት። የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው ሲከናወኑ በጉዳቶች እየታመሰ የሚገኘው የአምናው ሻምፒዮን ፓሪስ ሴን ዠርሜ ከባርሴሎና የሚያደርጉት ጨዋታ ይጠበቃል። በሌላ ጨዋታ ለመጀመሪያ ጊዜ ሻምፒዮንስ ሊጉን ለማሸነፍ ያለመው የሰሜን ለንደኑ ክለብ አርሰናል በሜዳውና በደጋፊው ፊት የግሪኩን ክለብ ኦሎምፒያኮስን ያስተናግዳል። ተመልካቾቻችን ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የቲቪ 57 ዜናችን በዚህ መልኩ ተጠናቋል። ከዜናዎቹ ጋር አልጋነሽ ተካ ነበርኩ። ስለተከታተላችሁና አመሰግናለን። መልካም ምሽት።